በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ወደ ምክረ አበው ሚዲያ በደህና መጣችሁ። በዚህ መንፈሳዊ ቻናል የሚቀርቡትን የአበው አባቶቻችን ምክርና ተግሳጽ እንዲሁም አስተማሪ ታሪኮችን በማዳመጥ ዘወትር እንድትከታተሉን በእግዚአብሔር ስም እንጠይቃለን። ሰይጣን የማይነካው ዕቃ። በአንድ አገር ድንገት የአንድ ጠንቋይ ዝና ከዳር ተሰማ። ሰውየው የማያሳየው ምትሃት የለም። አንበሳ ላለ አንበሳ፣ ነብር ላለ ነብር፣ የሞተ ዘመድ ላለ የሞተ ዘመዱን፣ የጠፋብኝን ዕቃ ከቤት ፈልጋ አምጣልኝ ላለ ዕቃውን ያመጣለታል። እንደሚታወቀው አጋንንት ከክብራቸው የተዋረዱ መላእክት ናቸው። መላእክት ደግሞ በፈለጉት ሁኔታ መገለጥ ይችላሉ። ይህ ጠንቋይ የሚሰጣቸውን ገጸ ባህሪ ተቀብለው አንዴ አንበሳ፣ አንዴ ነብር፣ አንዴ ሰው እየሆኑ የሚተውኑት እኒያ አጋንንት ነበሩ። የዚህ ጠንቋይ ዝና ወደ ንጉሡ ደረሰ። ንጉሡ ደግሞ ክርስቲያን ቢሆንም ከመጽሐፍ ቅዱስ ይልቅ እንዲህ ያለ ተአምር እዚህ ቦታ ተፈጸመ ሲባል ለማየት የሚሮጥ ሰው ነበር። ተአምር የሚወድ ሰው ደግሞ ክርስቲያንም ቢሆን ሰይጣን በሚሰራው ምትሃት መታለሉ የማይቀር ነው። ስለዚህ ይህ ንጉሥ የተማረውን መጽሐፍ ቅዱስ ዘንግቶ በጠንቋዩ ምትሃት አመነ። ይህንን የሰሙ የንጉሡ ንስሐ አባት ነገሩን ሰምተው ወደ ቤተ መንግሥት ሲሮጡ ደረሱ። ሲደርሱ ንጉሡም ከቁም ነገር አልቀራቸውም። እሱ የጠንቋይ ትርኢት ማየት ቀጠለ። እስቲ አሁን ደግሞ ነጭ ፈረስ አምጣልኝ ማለቱን ቀጠለ። በነገሩ ያዘኑት አባት አረ ንጉሥ ሆይ ይተው፣ ይህ እኮ የሰይጣን ምትሃት ነው ብለው ሊያስረዱት ሲሉ በቁጣ አስቆማቸው። ተአምር የሚከተል ሰው መቼስ ቢነግሩት አይሰማም። ጭራሽ እንዲያው ለንስሐ አባቱ እንዲህ አላቸው፣ የሰይጣን ሥራ ነው አትበሉ፣ ቅናት ነው ይሄማ። ይልቅ እርሶ የሚፈልጉትን ነገር ይጠይቁት ያምጣልዎት አላቸው። ጠንቋይ የፈለጉትን ላምጣልዎት ምን ይፈልጋሉ? የሞተ ዘመድ አለዎት ወይስ ከቤት ዕቃ ላምጣልዎት አላቸው። ካህኑ ውስጣቸው በመንፈሳዊ ቅናት ተቃጠለ። እንግዲያውስ የፈለኩትን ማምጣት ከቻል ወደ ቤተ መቅደስ ሂደህ ልብሰ ተክህኖን ውስጥ መስቀል አለ፣ እርሱን ይዘህልኝ አሉት። ይህን ጊዜ ጠንቋዩ ገና ድግምቱን ሲጀምር አጋንንቱን እላዩ ላይ አሰፍረው ጣሉት። በካህኑ ፊት ወደቀ። ሰይጣንም ምን ነገር ማምጣት ይቻል ይሆናል፣ መስቀሉን ግን ማምጣት አይቻልም። አባቶቻችን ሰይጣን እንኳን መስቀል ቀርቶ መስቀለኛ መንገድ አይወድም ይላሉ። ጌታችን ቅዱስ መስቀል ሆይ ቅዱስ ዳዊት እንዳለ ብከ ንወግኦሙ ለኩሎሙ ጸርነ፣ በአንተ ጠላቶቻችን እንዋጋቸዋለን። ከሞት ባሻገር መጽሐፍ ዲያቆን ሄኖክ ኃይሌ እንደጻፈው። አንጨነቅ። በእርግጥም ተፈጥሯችንን ካለመኖር ወደ መኖር ያመጣው እርሱ ነውና የሚያስፈልገን ምን እንደሆነም ጠንቅቆ ያውቃል። ስለዚህ እርግጥ ነው እርሱ አባታችን ነው፣ የምንሻቸው ነገሮችም እጅግ አስፈላጊ ናቸው። ነገር ግን አሁን እንደሚያስፈልጉን አያውቅም ማለት እንደምን ይቻላል? የገዛ ተፈጥሯችን እንኳን የሚያውቅ እርሱ ማወቅ ብቻልም ያይደለ ይህን ተፈጥሯችንን የፈጠረ እርሱ የፈጠረ ብቻ አይደለ እንዲህ የምንለው ነገር እንደሚያስፈልገው አድርጎ የፈጠረው እርሱ አንተ ራስ ለራስ ያስፈልገኛል ከምትለው በላይ ምን እንደሚያስፈልግ ያውቃል። ተፈጥሯችን እንደዚህ ያለ ነገር እንዲያስፈልገው አድርጎ የፈጠረው እርሱ ራሱ ነውና፣ ስለዚህ እርሱ አስቀድሞ ያስፈልገዋል ብሎ ፈቅዶ ለፈጠረው እንደሚያስፈልገው አድርጎ ፍላጎት ለሰጠው ተፈጥሮ አያስፈልገውም ብሎ እንደገና ራሱን መቃወም አይቻለውምና ተፈጥሮ የሚሻውንና አጽንቶ የሚፈልግን ነገር አይሳንም። ስለዚህ አንጨነቅ።
በመጨነቃችን ራሳችንን ከመጉዳት የዘለለ ሌላ የምናተርፈው ወይም የምናገኘው ነገር የለምና እግዚአብሔር ብንጨነቅም ባንጨነቅም የሚያስፈልገን ነገር ይሰጠናልና በተለይ ደግሞ የማንጨነቅ ስንሆን የሚያስፈልገን ነገር እንደሚያስፈልገን አውቆ ይሰጠናል። እንደዚህ በሆነ ታዲያ እንዲያውም አትጨነቅ የሚለውን ትእዛዝ በመተላለፍህ ተጨማሪ ቅጣት በራስ ላይ ከማምጣት በቀር ተጨንቀህ የምታተርፈው ነገር ምንድነው? አንድ ሰው ወደ ባለጠጋ ሰው ቤት ሄዶ ለግብዣ እየሄደ ምን እበላለሁ ብሎ አይጨነቅም። ወደ ምንጭ ውሃ እየሄደ ምን እጠጣለሁ ብሎ አይበክም። ምን እጠጣለሁ ብሎ አይብከነከንም። እንግዲያውስ እኛም ከየትኛውም አይነት ምድራዊ ምንጭ በላይ የተትረፈረፈ ውሃ ወይም ቁጥር የሌለው የተሰናዳ መሬት አለንና እርሱን እያየን ነዳያን ወይም በአእምሮ ሕፃናት እንሁን። ይኸውም መግቦተ እግዚአብሔር ማለቴ ነው። ቅዱስ ዮሐንስ አፈወርቅ። ከእናንተ መካከል ወደ ግብጽ ሄዶ የሚያውቅ ሰው ካለ እያልኩ ያለሁት ነገር ይረዳዋል። ወደ እነዚህ በዓቶች ገብተው የማያውቅ ከሆነ ግን እስካሁን ድረስ በሰዎች ሁሉ አንደበት ያለውና ከሐዋርያት በኋላ ግብጽ ያበቀለችውን ንዑድ ክቡር የሚሆን እንጦንስ ዘአብን ያስታውሱ። ከዚህ በኋላም ለራሱ እንዲህ ይበል፣ ይህ ሰው በሀገረ ሙሉዳ ፈርዖን ከተገኘበት ምድር ነው። በዚያ መወለዱ ግን ምን አልጎዳውም። እንዲያውም አምላካዊ ራእይን ተቀበለ። ጌታችን ክርስቶስ ደስ የሚያሰኘውን ሕይወትን ማሳየ። ይህም ማወቅ የሚሻ ማንኛውም ሰው ቅዱስ አትናቴዎስ ሐዋርያ እንደደረሰው የቅዱስን ዜና ሕይወት የሚናገረው መጽሐፍ ያነብ ደህና አድርጎ ያውቃል ይረዳል። ገድሉን የሚያነብ ሰው ቅዱስ እንጦንስ የተናገረውንም ትንቢት ይገነዘባል። ትንቢት ያልሁትም እርሱ በአርዮስ የስህተት ትምህርት ስለሚበከሉ ሰዎች ከእነርሱ ዘንድ ስለሚገኘው ዋና የትምህርት ስህተት ምን እንደሆነ እግዚአብሔር ገልጦለት ሊመጣ ያለውን ሁሉ አስቀድሞ ተናግሮ ነበርና ከሁሉም ይልቅ የሚያስደንቀው በቤተ ክርስቲያን በአፋ ካሉት ሐራቅጣዎች መካከል እንደዚህ እውነትን በገቢር ሲገልጣት የሚችል አንድ ሰው እንኳን መጥቀስ የማይቻል መሆኑ ነው። ነገር ግን ሁሉንም እኛ እንደነግራችሁ እናንተ መጽሐፍ በሰቂላ ሕሊና በንቃተ ልቦና ሆናችሁ አንብቡት። ያን ጊዜ የነገርኳችሁን ነገር በደንብ ትረዳላችሁ። ራስን መግዛትንም አብስታችሁ ትማራላችሁ። ገድለ እንጦንስን እንድታነቡ የምመክራችሁ ግን እኛ ሁላችን በተወለድንበት ቦታም ቢሆን በተማርነው የትምህርት ደረጃም ቢሆን በቅድመ አያቶቻችን በጎ አመለካከትም ቢሆን ምንም ሳናማከኝ እርሱን አብነት እናድርገው ጭምር ነው እንጂ በገድሉ ውስጥ የተጻፈውን እንድታውቁ ብቻ አይደለም። እኛ ራሳችን ጠንቃቆች ከሆን ከነዚህ አንዳቸውስ እንኳን እንቅፋት አይሆንብንምና አብርሃም መምለኪ ጣዖት የሆነ አባት የነበረው ነገር ግን ይህን ግብሩን ለራሱ አልወረሰም። ሕዝቅያስና አካዝም እንደዚህ የወላጆቻቸውን እንቅፋት አልወረሱም። እነዚህ ሁሉ እግዚአብሔርን የሚወዱ ሆነዋል። ዮሴፍ ወልደ ያዕቆብ ምንም እንኳን በግብፃውያን መካከል ይኖር የነበረ ቢሆንም በመጠን በመኖር የክብር አክሊልን ተቀዳጅቷል። ሰለስቱ ደቂቅም ምንም እንኳን በባቢሎን ይኖሩ የነበሩ ቢሆንም የሲባር የከለዳውያን ሰዎች ማዕድ እንዲበሉ በታዘዙ ጊዜ እምቢ አሉ። ሙሴ በግብጽ ቅዱስ ጳውሎስም በዓለም ሁሉ እንደዚህ ያደረጉ። እነዚህ ሁሉ በጎን ለማድረግ እንቅፋት የሆናቸው ምን አልነበረም። ስለዚህ እኛም እነዚህን ሁሉ ነገሮች በሕሊናችን ጓዳ በልቧናችን ሰሌዳ ላይ በማኖር እነዚህን ሰበቦች ከኛ እናርቃቸው። ምግባር የምትሻውን ምክንያቶች ለመያዝ አንጨፍር። ይህን ያደረገ እንደሆነ እግዚአብሔር በገጸ ምሕረቱ ይመለከተናል፣ በተጋድሎችን ሁሉ ይረዳናልና በወዲያኛው ዓለም ሕልፈት ውላጤ የሌለውን ክብር ሁሉ ያወርሰናል። ዛሬም ዘወትርም እስከ ዘላለሙ ድረስ ክብርና ጌትነት የባሕርዩ ገንዘቡ በሚሆን በጌታችን በኢየሱስ ክርስቶስ ቸርነት ሰው መውደድ እግዚአብሔር ይህን ያድለን። አሜን። ቅዱስ ዮሐንስ አፈወርቅ